እሺ በዚህ ረጅም እድሜ ብዙ የመጽሐፍ ግምገማ ወይም ሪቪው አካሂጃለሁ። የዛሬው ግን በጣም የተለየ ሆኖብኛል። በጣም የተከበሩ ሰዎች ፊት በጣም የተከበሩ ጸሐፊ የጻፉትን መጽሐፍ ለመገምገም ስለተፈቀደልኝ በእውነት በጣም ደስ ብሎኛል። በጣም እና ጀነራሉን እንኳን ደስ ያለው ትላለሁ ከነቤተሰቦቻቸው። መጽሐፉን ትንሽ ከፍልስፍና አንጻር ለማየት ሞክሬያለሁ። ትንሽ ላቅርብላችሁ። አምስት አጠር ያሉ ርዕሶች ነው የሰጠሁት። አንደኛው ሳይንስ ነው የሚለው። ሁለተኛው ኢንፍሬሚንግ የሚል እንግሊዝ ቃል ነው። አድማሳዊ ወይም ታሪካዊ የሆነ ነገር ነው። ሶስተኛው ዳያሌክቲክ በሚል ትንሽ ማወራው አለኝ። አራተኛው የመጽሐፉ አቀራረብ ሆሊስቲክ ነው፣ ሙሉአዊ ነው የሚል ስላለኝ እሱንም አቅርብና በመጨረሻ ኢንሳይት ወይም አስተውሎ ከመጽሐፉ አንዳንድ ነገር አነባለሁ። መጀመሪያው ሚሊተሪ ሳይንስ ባንድ እንደ ለፈገግታም ያህል በልጀምር አዲስ አበባ ዩኒቨርሲቲ የተካሄደ ውይይት። ሰውየው አሁን በህይወት የሉም፣ በደርግ ጊዜ ነው። ትልቅ ፕሮፌሰር ናቸው፣ የኬሚስትሪ ፕሮፌሰር። ከ4 ኪሎ ሲወጡ አንድ ሌላ አስተማሪ ባኮት ወደ 6 ኪሎ ሄዱ እንደሆነ ራይድ ይስጡኝ ይላቸዋል። ኬሚስቱ ሳይንቲስት ናቸው። እሺ ግባ አሉት። እያወሩ ሲሄዱ ምንድነው አስተማሪ ነኝ ብለኸኛል፣ ምንድነው የምታስተምረው ብለው ሲጠይቁት አስተማሪው እኔ የፖለቲካል ሳይንስ መምህር ነኝ አላቸው። ፈገግ አሉና 6 ኪሎ ሲደርሱ በል የኔ ወንድም ሳይንሱን እዚህ አስቀምጥና ፖለቲካን ይዘው ወረድ አሉ። እኔም አሁን ሚሊተሪ ሳይንስን እናንተ ፊት በል ሚሊተሪውን ነገሩን ተውና ሳይንስን ይዘው ወረድ እንዳትሉኝ ፈራለሁ። እና ከፕሌቶ ከትልቁ ፈላስፋ የተማርኩት ነገር ቢኖር በምታውቀው ቦታ ተሰለፍ፣ በማታውቀው ነገር እባክህን አፍን ዝጋ ስለሚል የዛ ተማሪ ስለሆንኩ እኔ አሁን ስለ ሳይንስ ላውራችሁ። ምንድነው ይሄ መጽሐፍ? በእኔ እይታ ሳይንቲፊክ የሆነ ትሪቲዝ ነው። ሳይንስ ላይ የተሞረኮዘ ነው ሰፋ ባለመልኩና ምንድነው ሳይንስ ብዬ ነው የምጀምረው። እዚህ አካዳሚክ ሰዎች ስላላችሁ አንዳንድ የሚጠቅም ነገር ካለ ልትወስዱ ትችላላችሁ። ሳይንስ ማለት እንግዲህ ከላቲን የሚመጣው ቃል ሳይንሺያ ማለት ነው፣ ኖሌጅ ማለት ነው፣ እውቀት ነው። ጥንት ግሪካውያን ስለ ሳይንስ ሲያወጉ ሁለት ቁልፍ ነገሮችን ይለያያሉ። አንደኛው ዶክሳይ ነው፣ ሁለተኛው ኤፒስቲሜ ነው የሚሉት በግሪክ። ዶክሳይ ማለት አስተያየት፣ ያልተረጋገጠ ግምታዊ ሲሆን ኤፒስቲሜ ደግሞ እውቀት፣ ማወቅ፣ መረዳት፣ የተረጋገጠ ነገር ማለት ነው። እንግዲህ በአንድ በኩል ሳይንስ ማለት ከዶክሳይ ወደ ኤፒስቲሜ ሽግግር ማለት ነው። አንደኛው ይሄ ነው። ከመጽሐፉ ጋር እያይዘዋለሁ ትንሽ ቆይቼ። ሁለተኛ ሳይንስ በዋናነት ተቀዳሚ ባህሪው የሚያርፈው አንድን ሁኔታ እንደዚህና እንደዚያ ብሎ ከመግለጽ ባሻገር ለምን ብሎ በመጠየቅ ሁኔታውን የተከሰተበትን ምክንያት የሚያቀርብ ነው። በመሆኑም ሳይንስ የምንለው ነገር ከዋት ወደ ዋይ ሽግግር ስናካሄድ ነው። የኢትዮጵያ ካፒታል ሲቲ አዲስ አበባ ካልን ሳይንስ አይሆንም። ዋይ አዲስ አበባ ካልን ግን ወደ ሳይንስ እየሄድን ነው ማለት ነው። ሶስተኛ ሳይንስ እንደ ጂኦሜትሪ የዴሞንስትሬሽን ጉዳይ ነው። ዋና ቁልፍ ደግሞ ስያሜዎቹ ኦብዘርቬሽን፣ ኢንቨስቲጌሽን፣ ኢንኩሪ እና አናሊሲስ እያለ ሄዳል ነው። ወደ ጀነራሉ መጽሐፍ በምንመጣበት ጊዜ የጀነራል ባጫ ደበሌ የጸረ ሽምቅ ውጊያ ጥበብ ከላይ ባጭሩ የተዘረዘሩትን የሳይንስ እሳቢዎች ስለሚያካትት ሳይንቲፊክ ድርሳን ነው ወይም የሚሊተሪ ሳይንስ ላይ የተዘረጋ ጽሑፍ ነው የሚል ጠንካራ እምነት አለኝ።
አንዳንድ ነጥቦቹን ሳቀርብ ማሳያም ደግሞ አቀርባለሁ። አሁን ማሳያ ላምጣ ከመጽሐፍ ወሰድኩትን የሽምቅ ውጊያ ዳራና ልምድ እየጠቀስኩ ነው። የሽምቅ ውጊያን በሚገባ መረዳት የሚቻለው ይላሉ ሸማቂ እንዲፈጠር ያደረገውን ፖለቲካዊ ምክንያት በውል በማወቅ ነው። ለምን የሽምቅ ውጊያ የሚለውን ወደ ሳይንስ የሚወስደው ለምን የሚለውን ስንጠይቅ ነው። በዚህ መጽሐፍ የቀረበው የሰረ ሽምቅ ውጊያ ጽንሰ ሐሳብ ለመጠቀም የሚሹ አዛዦች ወይም አሰልጣኞች ከዚህ በታች የተዘረዘሩትን የሽምቅ እያለ ሄድና ዋናው እንግዲህ ለምን ብለው መልስ ይሰጣሉ። መልሱ እንዲህ ነው። ከአንደኛው ዓለም ጦርነት አስቀድሞ በተለያዩ የዓለማችን ሀገሮች ለሸማቂ መፈጠር ምክንያት ሲሆን ያየናቸው ዋና ዋና ሁኔታዎችና ቀኝ ግዛት፣ ጨቋኝ መንግስት እና የሀገር ክደት ይላሉ። እነኚህ ሶስት ቁልፍ መሰረት ናቸው ይላሉ። አንደኛው ይሄ ነው። ሁለተኛ ይሄ ኢንፍሬሚንግ የሚል ነገር ፍሬም ማድረግ፣ ልክ ፎቶግራፎች ፍሬም እንደምናደርግ መጽሐፉ ኢንፍሬም ያደርጋል። ዝም ብሎ የተዘረከረከ ጽሁፍ አይደለም። እጓል አንድ ቦታ ላይ ምን ይላሉ? አእምሮ ይላሉ እንደ ተማሪ አቁፋዳ አይደለም። ተማሪ የሄደ በየሰው ቤት በእንተ ስለ ማርያም ብሎ ሲለምን ክክ ወጥ ይገባለታል፣ አቁፋዳ ውስጥ ስጋም ወጥ ይገባለታል፣ ሽሮም ሁሉንም አደባልቆ ነው ይዞ የሚሄደው። አእምሮ ግን እንደዛ አይደለም። የጀነራል አእምሮ እንደዚህ ዝም ብሎ ሁሉም የሰበሰበ አይደለም። ጥናት ላይ የተመረከዘ ቢሆንም ሁሉም ነገር ቦታ ኢንፍሬም ተደርጋለች፣ በሰንጠረዥ ተቀምጣለች። አይደንቲቲ እና ዲፈረንሶቹ ሁሉ ተቀምጠዋል። ለምሳሌ ኢንፍሬሚንግ የሚለው ቃል ሊትራሪ ቃል በቃል ትርጉሙ ምንድነው? ድባብ የሚያቀርብ ወሰን የሚያበጅ አድማሳዊ ክልል ያለው ማለት ነው። እንዲሁም የሐሳብ ቅርጽና ቅርጽ የሚያስጨብጥ ነው። መጽሐፉ ኢንፍሬም ያደርጋል ሐሳባችን ማለት ነው። ስትራክቸር ይሰጠናል። ሁለተኛ ትርጉሙ የፊሎሶፊ ትርጉሙ ፊሎሶፊካል ትርጉሙ የኢንፍሬሚንግ ምንድነው? የሚያሳድረው ጫና ያመለካከት። ይህን መጽሐፍ ካነበብን በኋላ በሄድንበት ቦታ ስለ ሽምቅ ውጊያ ስለ ጸረ ሽምቅ ውጊያ በሚነሳ ጊዜ አይምሮአችንን መጽሐፉ ጠንካራ ስለሆነ ኢንፍሬም ስለሚያደርገው ባጫ ደበል የሚባል ነገር ይደውልብናል። ይሄን ነግራችኋለሁ፣ ምንም ጥርጥር የለውም። ይሄን ካነበብን በኋላ ማለት ነው። ሁለተኛው ይሄ ነው። ሶስተኛው ከዚህ ጋር በሁለተኛው ስር ያለው የታሪክ ዳራ አለው። ትንታኔው ታሪካዊ ማዕቀፍን የያዘ ነው። በአንድ ረድፍ ከናፖሊዮኒክ ዋር ስፔን ላይ የሽምቅ ውጊያ ከተነሳበት እስከ ኢንዶ ቻይና፣ ላቲን አሜሪካ፣ ከአፍሪካ በተለይ ኢትዮጵያ ላይ የተዘረጋ ሰፊ ካንቫስ ላይ የተጻፈ መጽሐፍ ነው። ኦራይት በእኔ አታይ ነው። ጀነራል ባጫ ደበሌ እንደዚህ ሰፋ ያለ ካንቫስ ላይ ያሳረፉት ጥናት ከአፍሪካ ጸሐፊዎች የመጀመሪያውና ብቸኛ ናቸው የሚል በእርግጠኝነት የምናገረው ሌላ ላይ አላየው። የመጀመሪያው ነው። እንግዲህ ከቀኝ ግዛት ጀምሮ ከዚህ ይነሳል ብያለሁ። እሱን ዝርዝር ውስጥ አልሄድም። in the interest of time ከአውሮፓ ስፔን ይነሳና ይሄ ገሬላ የሚለው ራሱ ቃሉ ከየት እንደመጣ የናፖሊዮንን ሬዚስት ሲያደርጉ የስፓኒሽ ቃል መሆኑ ምናምን ይተረካሉ፣ ኤቲሞሎጂውን ያስረዳሉ። ከዛ በሶስተኛ እኔ ያገኘው ዳያሌክቲክ የሚለው አቀራረብ ፊሎሶፊካል ምንድነው? ይሄ ዳያሌክቲክ የደራሲው አካሄድ መንገድ። ሌላው ሽምቅ ውጊያ፣ ጸረ ሽምቅ ውጊያ፣ መደበኛ ውጊያ፣ ኢመደበኛ ውጊያ፣ ስትራቴጂክ ዲፌንስ፣ ኢኩሊብሪየም፣ ፕሮፓጋንዳ፣ ካውንተር ፕሮፓጋንዳ፣ ጨቋኝ ተጨቋኝ፣ ነፃ አውጪ ቀኝ ገዢ እያለ ይሄዳል። ዳያሌክቲካል የሆነ ተጻራሪ ነገሮችን አብሮ እያጻመረ ነው የሚሄደው። እጓለ ስለ ዳያሌክቲክ ያሉት ነገር አለ። እዚህ ላይ ብዙ እንትን አለ። ነገሩ ምንድነው? ተጻራሪ ነገሮችን ስለ አንድ ነገር ስናወራ ተጻራሪውን ማንሳት ነገሮችን ይበልጥ ያስረዳልናል። ስለ ባርነት ስለ ነፃነት ስናወራ ስለ ባርነት ማውራት ይኖርብናል። ስለ ብልጽግና ስናወራ ስለ ድህነት ማውራት ይኖርብናል። ተጻራሪ ነገሮችን ማቅረብ ይወዳሉ። ሁሉ ጊዜ ተጻራሪ ነገሮችን አቅርቦ ለማስረዳት የሚሄድ ጥናት በጣም ጠንካራ ነው በፍልስፍና ታሪክ ውስጥ። ይሄንን አይቻለው። አራተኛ ሙሉአዊ አቀራረብ ብየዋለሁ። ሆሊስቲክ አፕሮች የሚባል ነገር አለ።
የጀነራል ባጫ ደበሌ የጸረ ሽምቅ ውጊያ ጥበብ አቀራረብ ሆሊስቲክ ወይንም ሙሉአዊ የተሰኘውን መንገድ የተከተለ ነው። ሙሉአዊ አቀራረብ ማለት አንድን ጉዳይ ስናጤን አንድ ክፍል ላይ ብቻ ሳናተኩር ሁሉንም ገጽታዎች መቃኘት እንዳለብን የሚያሳስበን አካሄድ ነው። በፍልስፍና ቋንቋ ሄገል the whole is the truth እንዳለው ስተት ማለት ያንድን ጎንዮሽ አመለካከት ብቻ አንግሶ የበላይ አድርጎ መንቀሳቀስ ነው። መጽሐፉ ይሄንን ስተት አያደርግም። ይሄንን ይዘላል፣ ሁሉንም ለማያያዝ ይሞክራል። ለምሳሌ እየተጠቀስኩ ነው የሽምቅ ውጊያ ብቻውን በቂ አይደለም። የሽምቅ ውጊያ በአርሶ አደሩ መደገፍና አብዮታዊ ግብ መመስረት ይኖርበታል እያለ ብዙ ጊዜ አንድ ለምሳሌ የሽምቅ ውጊያው ሚሊተሪ እንቅስቃሴ ብቻ ሳይሆን ሌሎች ነገሮችም አቅፎ መያዝ እንዳለበት ይሄ ነው ሙሉ የሆነ አካሄድ አለ እንትን እላለሁ። ሌላው ኢንትረስት ለኔ ሰጠኝ አይደንቲቲ እና ዲፈረንስ የሚባል አለ በፊሎሶፊ። ለምሳሌ የማኦ የገሬላ ዶክትሪን እና የነ ቼ ጎቬራ የነ ካስትሮ ዶክትሪን ይለያያል። ይሄንን በደንብ ነቅሰው አውጥተውታል። እና አይደንቲቲ ሁሉንም አንድ ጋር አይጨፈልቁም። ሽምቅ ውጊያ አንድ ጋር አይጨፈልቅም። እንደ ቦታውና እንደ ሁኔታው የተለያየ መሆኑን መጽሐፉ ላይ በደንብ አይተናል። አይደንቲቲ እና ዲፈረንስ። በመጨረሻም ይሄ መጽሐፍ የተጻፈው በአንድ ፕሮፌሽናል ወታደር የጻፈው ከመጽሐፍ የተጻፈ እኔ ብጽፈው ከመጽሐፍ ነው የምጽፈው። እሳቸው ግን ኤግዚስቴንሻል ኤክስፒሪየንሳቸውን የዚህ ረጅም ጊዜ ወታደርነት ልምድም እዚህ መጽሐፍ ውስጥ ተካቷል። በመሆኑ መጽሐፉን ጠንካራና ሪች ያደርገዋል፣ ክብረት ሰጥቶታል። ምክንያቱም የቀን ተቀን ልምድ እና ይሄ ነገር ስላለበት ነው። ፊሎሶፊካሊ ቺን ካልኩ በኋላ አንድ ሁለት ሶስት ነገሮች ልበል ከመጨረሴ በፊት። ለምን አደራ ተብያለሁ። የታይም ነገር መታሰብ አለበት። ሰዎች እንዳታሰለቹ ተብሏል። ጥሩ ነው እና በጣም እንዳልኳችሁ መጀመሪያ ላይ ይሄ ለኔ ትንሽ እንትን ቴሪቶሪ ነው። በጣም ተጠንቅቄም እየሄድኩበት ያለሁበት ቴሪቶሪ ነው። እንደምታውቁት ሪስክ አለው ማለት ነው። ልክ አንድ ምግብ አብስላ የምታቀርብ ወይ ምግብ አብስሎ ብሉልኝ የሚል ሰው እኮ ሪስክ እየወሰደ ነው። ይጣፍጣል ወይስ አይጣፍጥም? ይችሎበታል ወይስ አልቻለም ነው። ናው ከአራቱ ቻፕተሮች አንዳንድ አስተውሎ ያልኩ ኢንሳይት ያገኘሁት ኢንሳይት ልጥቀስ ለኔ ጥሩ ነው ብዬ ያልኩት። የመጀመሪያው የሽምቅ ውጊያ ዳራና ልምድ በሚል ርዕስ ነው። እዚህ አንድ ሁለት ሶስት ትምህርቶች አሉ፣ ወሳኝ የሆኑ ትምህርቶች። አንደኛ ከማኦ ሴቶንግ የተወሰደ ነው። ማኦ የአብዮታዎች እና እንትኑንም ስነ ጽሁፉንም ሊትራሪ ኳሊቲውንም እንታው ነው ማነበው። በጣም በተዋበ አማርኛ የተጻፈ ነው። እኔ ጀነራሉ ሰጠውኝ ሳነበው ፕሮፐርሊ ኤዲት ነው። አማርኛው በጣም ለዛ ያለው በልቤ ያልኩት ነው። እኚህ ሰውዬ በአማርኛ እንዲያሳምሩ በኦሮሞኛ ቢጽፉ እንዴት ያደርጉታል ብያለሁ ለራሴ ነው። አደባባይ የሚወጣል ነበር። እንዴት ያምራል! የሚገርም ብዕር ነው ያለው። የሚገርም በእውነትና ለጓደኞቼም ነግሬያለሁ። እንደውም መኪናቸው ሾፌሩ መጥቶ ሲወስደኝ በቀኝ በኩል ይሄን አሁን ሚስጥር እያወጣሁ በቆኝ የካፍካ መጽሐፍ ሜታሞርፎሲስ የሚለው ትልቁን የሊትሬቸር መጽሐፍ አየሁና እንዴ ጀነራሉ ይሄንንም ያነባሉ አልኩና ወረድኩ። ለጓደኞቹ ዩኒቨርሲቲ ነግራቸው አናምንህም አረ ሰውየው ካፍካንም የሚያነብስ ብያቸዋለሁና ጉድ ፎር ዩ ሰር አፕሪሺዬሽን ነው። ይሄም ነው 5 ደቂቃ ይኖረኛል አይደል? ታንክ ዩ ጀነራል። ዛሬ ጀነራል እንትኔ ምንድነው ናፍቆቴ ወጥቶልኛል። በዚህም ጀነራል በዛም ጀነራል አንድ ቦታ ላይ እንደዚህ ተገኝቶ አይታወቅም። በጣም እድለኛ ነኝ ነገር በበኩሌ የተሰማኝ ነው። ከዚህ ከማኦ አብዮታዊ ሽምቅ ውጊያ ስትራቴጂ ዋና ምሰሶ የአርሶ አደሩ ፖለቲካዊ ኢኮኖሚያዊና ማህበራዊ ጥያቄዎች ምን እንደሆነ በመረዳት ለጥያቄዎቹ ምላሽ መስጠት የሚል ነገር ይሄ በጣም ኢምፖርታንት ነው። የህዝቡን ጥያቄ ምላሽ መስጠት ኢንቨንት እያደረግን አይደለም። ጥያቄ ህዝቡ ላይ የምናወርደው ከህዝቡ የተነሳ ጥያቄ ነው። ሁለተኛ አብዮታዊ ሸማቂ አባላት የህዝብ መብትና ንብረት እንዲጠብቁ ወይም ህዝቡን እንዳይነኩ በጥብቅ ዲሲፕሊን ኢዝ ኢምፖርታንት። እየዞሩ የማንን ፍየልና በሬ ማረድ አይደለም።
እዚህ ላይ ቀረበው። ሶስተኛ አፍሪካ እኔ ይሄ እንዴት አድርገው እንዳስተዋሉት ይገርሞኛል። ልክ ናቸው። ከኢንዶ ቻይና በስተቀር በደቡብ አሜሪካ የሚሆን በአፍሪካ በትጥቅ ትግል ከቀኝ ግዛት ይወጣ የለም። ሳውዝ አፍሪካን በትጥቅ ትግል አልወጣም። ብዙ አፍሪካን እዚህ ላይ ያሳሳታሉ። ጀነራሉ አግኝተውታል። ለምሳሌ ሳውዝ አፍሪካ ነፃ ያወጣችው የአፓርታይድ ስርዓት የሞራል ንሽቀት አፓርታይድ could not continue በዛ መንገድ መቀጠል ስላልቻለ ሞራሊ በዓለም ተቀባይነት ስላጣ ነው እንጂ ኒውክሌር የታጠቀውን የአፓርታይድ ስርዓት ገፍትሮ አይደለም በጦርነት። ይሄንን ጥሩ አድርገው አስቀምጠውታል። ሶስተኛ ኢትዮጵያ ላይ ሲመጣ ኢንትረስት የሰጠኝ አንድ አነጋገር ገርሞኛል። ከህዝብ ጋር መኖር ይኸው እንዲህ ይላል። የህዝብን ፍላጎት ለማወቅ ልባዊ ጥረትና ህዝብን መምሰል ሳይሆን መገኘትን ይጠይቃል። በመምሰልና በመገኘት ዝም ብለህ ማስመሰል አይደለም። ህዝባዊ ነኝ ማለት ሳይሆን ህዝብን ሆነ መገኘት። ይሄ ማለት ምን ነው? ከህዝብ ጋር መኖር የሚለውን መስማትና የሚደርስበትን ችግር መጋራት መቻል ህዝብን መሆን ማለት ነው። ይሄ በጣም በጣም ኢንትረስቲንግ ሆኖ ፐርሰናሊ አግኝቼዋለሁ። ሁለተኛ የጸረ ሽምቅ ውጊያ ዓለም አቀፍ ተመክሮ የሚለው አለ። የጸረ ሽምቅ ውጊያ ማለት የፖለቲካውና ማህበራዊ እንቅስቃሴዎች ከወታደራዊ አካሄድ በላይ ጎልተው የሚታዩበትን በሽምቅ የሚዋጉንን ኃይሎች ለመደምሰስ መደበኛ ባልሆነ የውጊያ አካሄድ አጸፋዊ ምላሽ ቅድሜ ሙሉ አካሄድ ያልኩት ነው። እሱን ነው የሚያነሱት። ስለ ንጉሱ ዘመን ጸረ ሽምቅ ውጊያ ስህተት በደንብ አይዴንቲፋይ አድርገውታል። የደርግንም ችግር በደንብ አይዴንቲፋይ አድርገውታል። በተለይ እኔ የንጉሱ ወዳይ ስለሆንኩኝ ስህተቱን ላውጣ የጠቀሱትን ማለት ነው። የኛን ዘመን ማለት ነው ዜናካ ያደረጉት። ከዚህ የሰላም ድርድር የምንገነዘበው ላሉ የንጉሱ መንግስት የጸረ ሽምቅ ውጊያ ስልት ከወታደራዊ እርምጃ ጎን ለጎን የሰላም ድርድርን መጠቀሙ ተገቢ ነው። ጃኖ ይጠቀሙ ነበር። ሰላም ይሉ ነበር፣ እንደራደር። ቢሆንም ግን ችግራቸው ምን ነበረ? ተገቢ ቢሆንም ለባሌ ገበሬዎች አመጽና ሽምቅ ውጊያ ፖለቲካዊ ምክንያት የሆነውን ከፍተኛ የመሬት ግብር ምላሽ አለመስጠቱ ይላሉ። ከተፋላሚዎቹ ጋራ ጃኖ ይደራደራሉ፣ እርቅ ያወርዳሉ፣ በሽልማት ያደርጋሉ እንጂ ሪል ጥያቄውን ከታች ሊፈቱ አልሞከሩም የሚል ትናያሉ። ደርግ ያሉትን ስለ ደርግ ያሉትን ግድ ለምንዝለለው ታውቁታላችሁ በማለት ነው። ሌላው ሶስተኛው የሸማቂና የአሸባሪ ቡድኖች ነው። ሁለቱ ልዩነቶች ይለያሉ። በደንብ ይተነተንና አንድ ኢምፖርታንት ነገር የሸማቂው እድገት መሰረቶች በጣም ኢምፖርታንት ነው። አንደኛ በህዝብ ተቀባይነት ያለው ፖለቲካ ጥያቄ ሲያነግቡ፣ የመንግስት ድክመት፣ መልክዓ ምድርና የውጭ ሀገር ድጋፍ ሲኖራቸው እነኚህ ሸማቂዎች ይፋፋሉ የሚሉት ነገር አለ። በመጨረሻም የጸረ ሽምቅ ውጊያ ብለው ያስቀመጡት በእኔ አታይ ምንድነው? በጀነራሉና አሁን በመናያቸው ሽምቅ ውጊያ የሚዋጉት ሰዎች መካከል ያለው መናበብ በጣም ይገርመኛል። እንዴ ነው ስነ ጽሁፋቸው ነው ኮፒ ያደረገው ከነኚህ ሸማቂዎች ድርጊት ወይ ድርጊቱን እነኛ ናቸው? እንዴት ነው? አንድ ክርክር ነበር። አርት ሪያሊቲን ይቀዳል ወይስ ሪያሊቲ አርትን ይቀዳል የሚባል በጣም የተቀራረበ ነው ያቀረቡት። በጣም መሬት ላይ የረገጠ ነው እና it is instructive ነው። አሁን ለሚካሄደው በሁለቱ በሶስት ሪጅኖች ለሚካሄዱ የሽምቅ ውጊያዎች በጣም የሚገርም አይነት የማስተማሪያ ማኑዋል ነው ብዬላለሁ። በዚሁ ለምን አላበቃም? በእውነት ይሄ መጽሐፍ ይሰጠኛል አንዳንዴ መጽሐፍ ሪቪው አድርግ ተብሎ በእውነት እላቸዋለሁ ከልቤ ወድጄ ያነበብኩት መጽሐፍ ነው። ምክንያቱም በጥሩ ቋንቋ ነው የጻፈው። ቋንቋው ይላል ጥሩ ጽሁፍ፣ ስነ ጽሁፍ፣ ሙዚቃ አለው እንደሚባለው ሙዚቃ አለው እዚህ ውስጥ። በጣም ነው ደስ የሚለው እና I want to congratulate the general again and thank you very much ስላዳመጣችሁ በጣም አመሰግናለሁ። Thank you.